በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ሃይማኖተ አበው ምዕራፍ 126 ነገሩ የተወደደ የከበረ ሐዋርያ ጳውሎስ ከጻፈው ይህን እናገራለሁ። ስለ እናንተም በጌታችን አዳኛለሁ። በልባቸው ሐሳብ እንደሚኖሩ እንደ አሕዛብ እንዳትኖሩ፣ ልባቸውም የታወረ ነው። በስንፍናቸውና በልባቸው ድንቁርና ከእግዚአብሔር ሕይወት የተለዩ ናቸው። ተስፋ ያጡ ናቸው። ሰውነታቸውን ለጉስቁልና ለዝሙትና ለመዳራትም ሰጥተዋልና። እናንተ ግን ክርስቶስን የተማራችሁት እንዲህ አይደለም። በእውነት ከሰማችሁት እውነት የሚገኝ በክርስቶስ ነውና። እውነትን በእሱ ዘንድ ከተማራችሁ የቀደመ ሥራችሁን ከእናንተ አርቁ። ስህተትን በመውደድ ስለሚለወጥ አሮጌ ሰውነት እናገራለሁ። የልባችሁን ዕውቀት አድሱ። ከእግዚአብሔር ተወልዶ የመጣውን ክርስቶስን በእውነት በቅንነት በየዋሃት ምሰሉት። ስለዚህም ሁላችሁ ሐሰትን ትታችሁ ከባልንጀሮቻችሁ ጋር እውነትን ተነጋገሩ። አንድ አካል ነንና። በተቆጣችሁም ጊዜ አትበድሉ። ቁጣችሁንም ፀሐይ ሳይገባ አብርዱ። ለሰይጣንም መንገድ አትስጡት። ሊሰርቅ የነበረም እንግዲህ አይስረቅ። ድሃውን በሚረዳው ገንዘብ ለበጎ ነገር በእጁ ሥራ ይድከም እንጂ። ክፉ ነገርም ሁሉ ካፋችሁ አይውጣ፣ በጎ ነገር እንጂ። ያዘናችሁበት ሥራ በሚፈጸም ገንዘብ የሚሰሟችሁ ሰዎች ክብርን ያገኙ ዘንድ ባመናችሁበት ቀን እናንተን ያከበሩበት መንፈስ ቅዱስን አታሳዝኑት። የሚያሳዝነውን ነገር ሁሉ ብስጭትንና መራገምን፣ ጠብንና ስድብንም ከክፉ ነገር ሁሉ ጋር ከእናንተ አርቁ። ለባልንጀሮቻችሁ የምትራሩ ሁኑ። እርስ በርሳችሁ ተረዳዱ፣ ይቅር ተባባሉ፣ እግዚአብሔር በክርስቶስ ይቅር እንዳላችሁ። እንደተወደዱ ልጆች እግዚአብሔርን ምሰሉት፣ በፍቅር ኑሩ። ክርስቶስ እንደወደዳችሁ ራሱንም በጎ መዓዛነት ያለው መሥዋዕትና ቁርባን አድርጎ ስለ እናንተ ለእግዚአብሔር እንደሰጠላችሁ። ዝሙትና ኃጢአት ሁሉ ግን ቅሚያም በእናንተ አይሰማ። ከንቱ ነገር፣ ሐሰት፣ የሚያሳፍር ነገር፣ የስንፍናም ነገር ሊሰሩት የማይገባ የቀልድና የስንፍና ሥራ ለቅዱሳን የማይገባቸው እንደመሆኑ እግዚአብሔርን ከማመስገን በቀር ይህንንም እወቁ። ሴሰኛና ኃጢአተኛ፣ ቀማኛም ጣዖትም የሚያመልክ ሁሉ ክርስቶስ በሚያወርሳት በእግዚአብሔር መንግሥት ዕድል ፈንታ እንደሌለው በከንቱ ነገርም የሚያስታችሁ አይኖር። በእሱ ምክንያት በአመፀኞች ልጆች ላይ የእግዚአብሔር መቅሰፍት የሚመጣበት ስለሆነ እንግዳ አትምሰሏቸው። ቀድሞ አላዋቆች ነበራችሁና ዛሬ ግን በጌታችን አዋቆች ሆናችኋል። እንግዲህስ ዕውቀት እንዳላቸው ልጆች ኑሩ። የዕውቀት ፍሬው በጎ ምግባር ሁሉ እውነትና ቅንነት ነውና። እግዚአብሔርን ደስ የሚያሰኘውን ነገር መርምሩ። በጎ ሥራ ከሌላቸው ሥራቸውም ሁሉ ጨለማ ከሆነ ሰዎች ጋር አንድ አትሆኑ፣ ገሥጿቸው እንጂ። በስውር የሚሠሩት ሥራ ለመናገር የሚያሳፍር ነውና፣ የተገለጠ ሥራ ሁሉ ግን በእውቀት የሚሠራ እንደሆነ ይታወቃል። ተገልጦ የሚሠራ ሁሉ የእውቀት ሥራ ነውና። የተኛህ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራልሃል ብሏልና። ወንድሞቻችን እንዳላዋቆች አይደለ እንደ አዋቆች በምን ግብር ጸንታችሁ እንድትኖሩ እወቁ። ይህን ዓለም እየናቃችሁት ዘመኑ ክፉ ነውና፣ ስለዚህ አላዋቆች አትሁኑ። እግዚአብሔር የሚወደውን ነገር አስቡ እንጂ። ወይን በመጠጣት አትስከሩ፣ ዝሙት ነውና የቀናውንም ነገር ይከለክላልና። በመንፈስ ቅዱስ ፍጹማን ሆኑ እንጂ። መዝሙርን አንብቡ፣ የሙሴን ምስጋና፣ የተለየ የሰሎሞን ማሕሌን፣ አቡነ ዘበሰማያትን ድገሙ። በልባችሁም ደስ ብሏችሁ እግዚአብሔርን አመስግኑ። ስለ ሥራው ሁሉ በጌታችን በኢየሱስ ክርስቶስ ስም እግዚአብሔር አብን አመስግኑ። እግዚአብሔርን በመፍራት ለባልንጀሮቻችሁ ራሳችሁን አዋርዱ። ሴቶችም ለጌታችን እንደሚታዘዙ ለባሎቻቸው ይታዘዙ። ለሴት ገዥዋ ባሏ ነውና፣ ለቤተ ክርስቲያን ገዥዋ ክርስቶስ እንደሆነ የሥጋዋን መድኃኒት እንደሆነ ቤተ ክርስቲያን ለክርስቶስ እንድትታዘዝ፣ እንደዚህም ሴቶች ለባሎቻቸው በሁሉ ይታዘዙ። ወንዶችም ሚስቶቻቸውን ይውደዱ። ክርስቶስ ቤተ ክርስቲያንን እንደወደዳት ስለ እርሷም ራሱን እንደሰጠ በውሃ በማጥመቅ በቃሉም ያነጻት ዘንድ ይቀድሳት ዘንድ የከበረች የሚያደርጋት ዘንድ ምስጋና ያቀርቡለት ዘንድ በላያቸውም እንደዚህ ያለ እድፍ ርኩሰት እንዳያገኝባቸው የነጻች የተቀደሰች ትሆን ዘንድ ነው እንጂ። እንዲሁም ወንዶች ሚስቶቻቸውን እንደ ራሳቸው ይውደዱ። ሚስቱን የወደደ ራሱን ወደደ። ከቶ ሥጋውን መጥላት የሚቻለው የለም። መግቡ ጠብቁ እንጂ ክርስቶስ ቤተ ክርስቲያን እንደጠበቃት እኛ ሕዋሳቶቹ ነንና። ስለ ሚስቱም ወንድ አባትና እናቱን ትቶ ሚስቱን ይከተላል፣ ሁለቱም አንድ አካል ይሆናሉ።
ይህ ነገር ጥልቅ ረቂቅ ምስጢር ነው። እኔ ለክርስቶስና ለቤተ ክርስቲያን ምሳሌ አድርጌ እናገረዋለሁ። እንግዲያስ እናንተም ሁላችሁ እንደ ራሳችሁ አድርጋችሁ ሚስቶቻችሁን ውደዱ፣ ሴትም ባሏን ትፍራው። ልጆችም በጌታችን ትእዛዝ ለእናት ለአባታችሁ ታዘዙ፣ ይህ የሚገባ ነውና። በኦሪትም ያዘዘው ደገኛው ትእዛዝ ይህ ነው፣ እናት አባትህን እርዳ። እውነተኛ በጎ ሥራ ይሆንልህ ዘንድ ዕድሜህም በምድር ላይ ይረዝም ዘንድ እናንተም አባቶች ልጆቻችሁን አታስቆጡ፣ እግዚአብሔርን እንዲፈሩ እግዚአብሔርን እንዲያውቁ ሰርታችሁ ቀጣችሁ አሳድጉ እንጂ። ቤተሰቦችም በሥጋ ለሚገዟችሁ ጌቶቻችሁ በመፍራትና በመደንገጥ ልብንም በማስፋት ለክርስቶስ እንደምትገዙ ተገዙ። ለሰው ይምሰል እንደሚገዛ ሰው አይደለም። የእግዚአብሔርን ፈቃድ የምትሰሩ የክርስቶስ አገልጋዮች እንደመሆናችሁ በፍጹም ሰውነታችሁ በበጎ ሕሊና ለሰው እንደሚገዛ ያይደለ ለእግዚአብሔር እንደምትገዙ ተገዙላቸው። ጌታም ቢሆን ቤተሰብም ቢሆን በጎ ሥራ የሠራ ሁሉ በእግዚአብሔር ዘንድ ዋጋ እንዲያገኝ ያውቃችሁ። ጌቶችም ለቤተሰቦቻችሁ የተካከለ ሥራ ስሩላቸው። ቁጣችሁን ትታችሁ የበደሏችሁንም ይቅር እያላችሁ ፊት አይቶ የማያደላ ጌታ በሰማይ እንዳላችሁ ታውቃላችሁና። እንግዲህስ ወንድሞቻችን በእግዚአብሔር አምናችሁ በኃይሉ አጋዥነት ጽኑ የእግዚአብሔርን ጋሻ ልበሱ። የሰይጣንን ተንኰል ጦር ሁሉ መቃወምን በምትችሉ ገንዘብ ሰልፋችሁ ከሥጋዊ ከደማዊ አርበኛ ጋር አይደለምና ዓለመ ጽልመትን ከሚገዙ ከሰማይ በታች ካሉ ከርኩሳን መናፍስት አጋንንት ጋር ነው እንጂ። ስለዚህም የእግዚአብሔርን ጋሻ ያዙ። ክፉይቱን ቀን መቃወም ይቻላችሁ ዘንድ ድል ትነሱ ዘንድ በሁሉ የተዘጋጃችሁ ሁኑ። ወገባችሁን በጽድቅ ዝናር ታጥቃችሁ ቁሙ። የጽድቅንም ጥሩር ልበሱ። ፍቅርን የምትናገር የወንጌልን ኃይል ተጫምታችሁ ከዚህም ሁሉ ጋር የሃይማኖትን የጦር መሳሪያ በእጃችሁ ያዙ። የጋለ የጋመ የክፉን የሰይጣንን ፍላጻ ሁሉ ማጥፋት በሚቻላችሁ ገንዘብ የሚያድናችሁን ራስ ቁር በራሳችሁ ጫኑ። በእጃችሁም የመንፈስ ቅዱስን ሰይፍ ያዙ። ይኸውም የእግዚአብሔር ቃል ነው። በጸሎትና በልመና ሁሉ ስትጸልዩ ሁል ጊዜ በልቡና ትጉ። ስለ ቅዱሳንም ሁሉ ጸሎትን አዘውትሩ። ምዕራፍ 127 የጌታችን ወንድም ሐዋርያው ያዕቆብ ከጻፈው መጽሐፍ። ጸብ ክርክር ከወዴት መጣባችሁ? በቅልጥማችሁ የሚሠራ ዝሙትን ከመውደድ የተነሣ ከዚህ የተገኘ አይደለም። ትመኛላችሁ፣ የምትሹትን አታገኙም። ትቃናላችሁ፣ ትጋደላላችሁ፣ ስለዚህም ማግኘት አይቻላችሁም። ትጣላላችሁ፣ ትጓጋላችሁ፣ የምትሹትንም አታገኙም፣ አትለምኑምና። ብትለምኑም አይሰጣችሁም፣ ሰውነታችሁን ለዝሙት ትሰጡ ዘንድ ክፉ ትለምናላችሁና። ዘማውያን ሆይ የዚህ ዓለም ወዳጅ የእግዚአብሔር ጠላት እንደሆነ አታውቁምን? ይህን ዓለም የወደደው የመረጠው የእግዚአብሔር ጠላት ይሆናልና። ወይስ ስለ መቃናት መጽሐፍ ሐሰት የሚናገር ይመስላችኋልን? ጌታችን የምትበልጠውን ባለሟልነት ይሰጣችሁ ዘንድ ስለዚህ እግዚአብሔር ትዕቢተኞችን ያዋርዳቸዋል፣ ትሑታንን ግን ያከብራቸዋል አለ። እግዚአብሔርን እሺ በጀ በሉት፣ ጋኔንን ግን እምቢ በሉት፣ ከእናንተም ይሸሻል። እግዚአብሔርን ቅረቡት፣ እሱም ይቀርባችኋል። ኃጥአን እጃችሁን ከመግደል ልባችሁንም ከበደል ንጹሕ አድርጉ። የምትጠራጠሩም እመኑ፣ እዘኑ፣ አልቅሱ። ሳቃችሁን ወደ ልቅሶ ደስታችሁንም ወደ ሐዘን መልሱት። ራሳችሁን አዋርዱ፣ እግዚአብሔር ያከብራችኋልና። ወንድሞቻችን እርስ በርሳችሁ አትነቃቀፉ። ወንድሙን የነቀፈ የእግዚአብሔርን ሕግ ነቅፏልና። ሕጉን እስከነቀፍክ ሕግን የምትፈጽም አይደለም፣ ሕግ አፍራሽ ነህ እንጂ። ሕግን የሰጠ በሕግ አፍራሽም የሚፈርድ አንድ ነውና ማዳንም መግደልም የሚቻለው እሱ ነው። ወንድምህን የምትነቅፍ ወዳጅህን የምታማ አንተ ምንድን ነህ? ዘንድሮ ወይም ከርሞ ወደዛች አገር እንሄዳለን፣ በእሷም ጥቂት ዘመን እንኖራለን፣ ሥራም ሰርተን እንጠቀማለን እንደሚሉ ከርሞ የሚሆነውንም እንደማያውቁ ሰዎች አኗኗራችሁ ምንድን ነው? አንድ ጊዜ ታይቶ ኋላ እንደሚጠፋ ጢስ አይደላችሁምን? እግዚአብሔር ቢፈቅድ ብንኖርም ይህንን ወይም ያንን እናደርጋለን በማለት ፈንታ ዛሬ በሥራችሁ ትመካላችሁ። እንዲህ ያለች መመካት ሁሉ ክፉ ናት። በጎይቱን ሥራ አውቆ የማይሠራት ኃጢአት ትሆንበታለች። አሁን ባለጸጎች ትመጣባችሁ ዘንድ ባላት መከራ እየተጨነቃችሁ ኑ አልቅሱ። እህላችሁ ነቀዘ፣ ልብሳችሁንም ብል በልቶታል። ወርቃችሁንና ብራችሁም ዛገ፣ ዝገቱም ይዘልፋችኋል፣ ምስክርም ይሆንባችኋል። በኋላ ዘመን ብላችሁ ስላከማቻችሁትም ሥጋችሁን እንደ እሳት ይበለዋል። ምድራችሁን የሚያርሱ የገበሬዎችን ደሞዝ እነሆ ቀምታችኋቸው ይጮኻሉ።
የሠራተኞችም ጩኸታቸው አሸናፊ ወደሚሆን ወደ እግዚአብሔር ጆሮ ደርሶ ተሰምቷል። በምድር ላይ ደስ አላችሁ፣ ሥርዓት አጎደላችሁ፣ ተድላ ደስታ አደረጋችሁ። ሰው ላምን ለሚታረድበት ቀን እንዲያሰባ ልባችሁን አሰባችሁ። ሕግ ተላለፋችሁ፣ ጻድቁንም ሳይጣላችሁ አይሆንም ሳይላችሁ ገደላችሁት። ወንድሞቻችን ጌታችሁ እስከሚመጣበት ቀን ድረስ መከራውን ታገሱ። የከበረችውን የምድር ፍሬ እስክትሸትና እስክታፈራ እስክትታጨድም ድረስ ታግሶ ጠዋት ማታ ደጅ እንደሚጠና ገበሬ እናንተም ታግሳችሁ ልባችሁን አጽኑ፣ ደስ ይላችሁ ዘንድ ጌታችሁ የሚመጣበት ቀን ቀርባለችና። ወንድሞቻችን በባልንጀሮቻችሁ አታጉረምርሙ፣ እንዳይፈረድባችሁ እነሆ ፈራጅ ከደጃችሁ መድረክ ቆሞ ይጠብቃልና። ወንድሞቻችን መከራችሁን ለመታገስ ምሳሌ የሚሆኗችሁ ከእግዚአብሔር ታዘው ትንቢት የተናገሩ ነቢያት አሉላችሁ። መከራውን የታገሱትንም እነሆ እናመሰግናቸዋለን። የኢዮብን ትዕግሥቱን ሰምታችኋል። እግዚአብሔርም የሠራለትን የፈጸመለትን አይታችኋል። እግዚአብሔር ቸርነቱ ብዙ ነው፣ ይቅር ባይም ነውና። ወንድሞቻችን ከሁሉ የሚቀድም አትማሉ። በሰማይም በምድር ቢሆን በሌላም መሐላ በሆነውም መሐላ ቢሆን ከቶ በምን አትማሉ። ቃላችሁ አንድ ይሁን እንጂ እውነት ቢሆን እውነት፣ የሌለም ቢሆን የለም ማለት ይሁን። ተፈርዶባችሁ ወደ ገሃነም እንዳትገቡ። የሚያዝን ሰው ቢኖር ይጸልይ። ደስ ያለውም ቢኖር በቤተ ክርስቲያን ያሉ ቀሳውስትን ጠርቶ ይጸልዩለት። በጌታችን በኢየሱስ ክርስቶስ ስም የጸለዩበትን ዘይት ይቅቡት። እሺ ይቅርታ፣ የታመመን ቢሆን ነው ማለት የነበረበት። አማርኛው አሰስቶት ነው ተርጓሚው። የሚያዝን ሰው ቢኖር ይጸልይ፣ የታመመን ቢኖር ነው። ደስ ያለውም ያለው አማርኛው አሳስቶት ነው። የታመመን ቢኖር በቤተ ክርስቲያን ያሉ ቀሳውስትን ጠርቶ ይጸልዩለት። በጌታችን በኢየሱስ ክርስቶስ ስም የጸለዩበትን ዘይት ይቅቡት። አምኖ የሚጸልዩትም ጸሎት ድውዩን ያድነዋል፣ እግዚአብሔርም ያስነሳዋል። ኃጢአትን ቢኖርበት ይሰረይለታል። እርስ በርሳችሁ ኃጢአታችሁን ተናዘዙ፣ ለባልንጀሮቻችሁ ጸልዩ፣ በሕይወት ትኖሩ ዘንድ። የጻድቅም ጸሎት እጅግ ትረዳዋለች፣ ግዳጅን መፈጸም ይቻላታል። ኤልያስ እንደኛ ያለ ሰው ነው፣ እንድንታመም ይታመማል። ዝናም እንዳይዘንብ ጸለየ። 3 ዓመት ከ6 ወር በምድር ላይ ዝናም አልዘነመም። ዳግመኛ ይዘንብ ዘንድ ጸለየ። ሰማይ ዝናሙን ሰጠ፣ ምድርም ፍሬዋን ሰጠች። ወንድሞቻችን ከእናንተ ወገን ከእውነት መንገድ የተሳሳተ ቢኖር ከኃጢአቱ የመለሰውን ቢኖር እንዲህ ያ ከጽድቅ ጎዳና በወጣ ጊዜ በደለኛውን የመለሰው ሰው ራሱን ከሞት እንዳዳነ ብዙ ኃጢአቱንም እንዳስተሰረየ ይወቅ። ምዕራፍ 128 የንጹሐን ሐዋርያትን ሥራ ከሚናገር መጽሐፍ። አንድ ቆርኔሌዎስ የሚባል የቂሳርያ ሰው ነበረ። የጣሊቄ ለሚሏትም የጭፍራ ወገን አለቃ ነበር። እርሱም ጻድቅና ከቤተሰቦቹም ሁሉ ጋር እግዚአብሔርን የሚፈራ ለሕዝቡም እጅግ ምጽዋት የሚመጸውት ወደ እግዚአብሔርም ሁል ጊዜ የሚጸልይ ነበር። ከቀኑም በ9 ሰዓት የእግዚአብሔር መልአክ በግልጥ ታየው። ወደ እርሱም ገብቶ ቆርኔሌዎስ ብሎ ጠራው። እሱም አቤት ምን አልክ አለው። መልአኩም ጸሎትህና ምጽዋትህ መታሰቢያ ሊሆንህ ወደ እግዚአብሔር ፊት አረገ። አሁንም ከባሕር ዳርቻ ባለችው በኢዮጵያ አገር በሰፊው በስምዖን ቤት ያለ ስምዖን ጴጥሮስን ይጠሩልህ ዘንድ ሰዎችን ላክ። ታደርገውም ዘንድ የሚገባህን እርሱ ይነግርሃል አለው። ይናገረውም የነበረው መልአክ በሄደ ጊዜ ከሎላልልቱ 2ቱን ከማይለዩትም ጭፍሮቹ እግዚአብሔርን የሚፈራ አንዱን ወታደር ጠራ። ሁሉንም ነግሮ ወደ ኢዮጴ ላካቸው። በነጋውም ሄደው ወደ ከተማው በር ኢዮጴ ደረሱ። ጴጥሮስም በ7 ሰዓት ይጸልይ ዘንድ ወደ ሰገነት ወጥቶ ነበር። ያን ጊዜም ርቦት ሊበላ ወዶ ነበር። ሰዎቹም መብል ሲያዘጋጁለት ተደሞ መጣበት። ሰማይ ተከፍቶ ታላቅ መጋረጃ የመሰለ ነገር ወደ ምድር ሲወርድ አየ። በ4ቱ ማዕዘንም ተይዞ በውስጡም የምድር እንስሳ ሁሉ አራዊትም የሚንቀሳቀሱ የሰማይ ወፎችም ነበሩበት። ጴጥሮስ ሆይ አርደህ ብላ የሚል ቃልም ወደ እርሱ መጣ። ጴጥሮስም አቤቱ አይሆንም፣ ርኩስ የሚያስጸይፍም ከቶ በልቼ አላውቅም አለ። ደግሞም ሁለተኛ እግዚአብሔር ያነጻውን አንተ አታርክሰው የሚል ቃል ወደ እርሱ መጣ። ይህንንም 3 ጊዜ ነገረው። በዚያም ጊዜ ሁሉ ወደ ሰማይ ተመለሰ። ጴጥሮስም ስላየው ራእይ ምን ይሆን ብሎ ሲያስብ እነሆ ቆርኔሌዎስ የላካቸው ሰዎች የስምዖንን ቤት እየጠየቁ በደጁ ቁመው ነበር። ጠርተውም ጴጥሮስ የተባለው ስምዖን ወደዚህ እንግድነት መጥቶ እንደሆነ ብለው ጠየቁ። ጴጥሮስም ስለታየው ነገር ሲያወጣ ሲያወድ መንፈስ ቅዱስ እነሆ 3 ሰዎች ይፈልጉሃል፣
ስለዚህም ተነስተህ ውረድ፣ እኔም ልኬያቸዋለሁና ሳትጠራጠር ከእነርሳቸው ጋር ሂድ አለው። ጴጥሮስም ወደ ሰዎቹ ወርዶ እነሆ የምትፈልጉኝ እኔ ነኝ፣ ለምን መጣችሁ አላቸው። እነርሱም ሹሙ ቆርኔሌዎስ እግዚአብሔርን የሚፈራ ጻድቅ ሰው ነው፣ የአይሁድ ሕዝብም ያውቁታል። ቅዱስ መልአክ ተገልጦ ስላዘዘው ወደ ቤቱ እንዲጠራህ የምትነግረውንም ሁሉ እንዲሰማህ አዞታል አሉት። ተቀብሎም በቤቱ አሳደራቸው። በነጋውም ጴጥሮስ ከእነርሳቸው ጋር ሄደ። ከኢዮጴ ብዙ ወንድሞች ከእነርሱ ጋር ይሄዱ አሉ። በነጋውም ወደ ቂሳርያ ገቡ። ቆርኔሌዎስም ዘመዶቹንና የቅርብ ወዳጆቹን ሁሉ ጠርቶ ይጠብቃቸው ነበር። ጴጥሮስም በገባ ጊዜ ቆርኔሌዎስ ሊቀበለው ወጣ፣ ከእግሩም በታች ወድቆ ሰገደለት። ጴጥሮስ ግን እኔም እንዳንተው ሰው ነኝና ተነስ ብሎ አስነሳው። እየተነጋገሩ ገቡ። በዚያም ብዙ ሰዎች ተከማችተው አገኙ። ጴጥሮስም እንዲህ አላቸው፣ አይሁዳዊ ሰው ከሌላ ወገን ሊገናኝ ወደ ሌላ ቤት ሊገባ እንደማይገባው እናንተም ታውቃላችሁ። ለእኔ ግን እግዚአብሔር ከሰው ማንንም እንዳልነቅፍና ርኩስም ነው እንዳልል አሳየኝ። ስለዚህም ብትጠሩኝ ሳልጠራጠር መጣሁ። አሁንም እስኪ ንገሩኝ፣ እኔን የጠራችሁበት ነገሩ ምንድን ነው አላቸው። ቆርኔሌዎስም እንዲህ አለ፣ የዛሬ 4 ቀን በ9 ሰዓት በቤቴ ስጸልይ እነሆ የብርሃን ልብስ የለበሰ አንድ ሰው በፊቴ ቆሞ ታየኝ። ቆርኔሌዎስ ሆይ በእግዚአብሔር ፊት ጸሎትህ ተሰማልህ፣ ምጽዋትህም ታሰበልህ። አሁንም ወደ ኢዮጴ ልከህ በባሕር አጠገብ ባለችው በሰፊው በስምዖን ቤት ያለ ስምዖን ጴጥሮስን ወደ ቤት ታስጠራው፣ የምትድንበትን ይነግርሃል አለኝ። ያን ጊዜውንም ስለዚህ ወደ አንተ ላኩ። አንተም ወደ እኛ መምጣትህ መልካም አደረግክ። አሁንም እኛ ሁላችን በፊትህ ነን። እግዚአብሔርም ያዘዘህን ሁሉ ንገረን አለው። ጴጥሮስም አፉን ከፈተ እንዲህም አለ፣ እግዚአብሔር ለሰው ፊት እንዳያዳላ በእውነት አስተዋልኩ። ግን በሁሉ እርሱን የሚፈራና ቅን ነገርም የሚያደርግ ሕዝብ በእርሱ ዘንድ ትክክል ነው። ለእስራኤል ልጆችም አካላዊ ቃሉን ላከ። ሁሉም ፈጥሮ በሚገዛ በኢየሱስ ክርስቶስም ሰላምን ሰበከላቸው። ከናዝሬት በመጣው እግዚአብሔር ኃይልን ሕይወትን ገንዘብ ባደረገለት በኢየሱስ ዮሐንስ ከሰበከው ጥምቀት በኋላ ከገሊላ ጀምሮ በይሁዳ የሆነውን ነገር ሁሉ እናንተ ታውቃላችሁ። እርሱ መጣ፣ ሰይጣን ያሸነፋቸውንም ሁሉ አዳናቸው፣ እግዚአብሔር በሕልውናው አለና። እኛም በይሁዳ ሀገር እና በኢየሩሳሌም ባደረገው ነገር ሁሉ ምስክሮቹ ነን። በእንጨት ላይ ሰቅለው ገደሉት። እግዚአብሔርም በሦስተኛው ቀን ከሙታን ለይቶ አስነሳው፣ ያስተምርም ዘንድ አሕዛብን ሁሉ ሰጠው። እግዚአብሔርም ምስክሮቹ አድርጎ ሾመን። ከሙታን ተለይቶ ከተነሳም በኋላ 40 ቀን ከእርሱ ጋር በላን ጠጣን። በሕያዋንና በሙታን የሚፈርድ ዘንድ እግዚአብሔር የመረጠው እርሱ እንደሆነ ለሕዝቡ ሁሉ እንሰብክና እንመሰክር ዘንድ አዘዘን። ያመኑበትንም ሁሉ ኃጢአታቸውን እግዚአብሔር በእርሱ እንዲያስተሰርይላቸው ነቢያት ሁሉ ምስክሮቹ ናቸው። ጴጥሮስ ይህንን ነገር ሲነግራቸው ይህንን በሰሙት ሁሉ መንፈስ ቅዱስ አደረባቸው። በይሁዳ ያሉ አይሁድ ከጴጥሮስ ጋር የመጡት ምዕመናን አይሁድም ደነገጡ። የመንፈስ ቅዱስ ሀብቱ በአሕዛብ ሁሉ ላይ ወርዷልና በየሀገሩ ቋንቋም ሲናገሩ ሰምተዋቸዋልና እግዚአብሔርን አመሰገኑ። ጴጥሮስም እንደኛ መንፈስ ቅዱስን ከተቀበሉ በኋላ በኢየሱስ ክርስቶስ ስም እንዳይጠመቁ እንግዲህ የሚከለክላቸው ማን ነው ብሎ በኢየሱስ ክርስቶስ ስም እንዲጠመቁ አዘዛቸው። ምዕራፍ 129 ሙሴ ከጻፋት ኦሪት። እነዚህም እግዚአብሔር በእጁ በድንጋይ ሰሌዳ ጽፎ ለባለሟሉ ለሙሴ በደብረ ሲና የሰጡ 10 ቃላት ናቸው። እግዚአብሔር እነዚህን ቃላት እንዲህ ብሎ ከምትገዛበት ከግብፅ ምድር ያወጣው እኔ እግዚአብሔር ነኝ አለ። መጀመሪያ ትእዛዝ ከእኔ በቀር ሌላ አምላክ አታምልክ። ሁለተኛ ትእዛዝ ከላይ ከሰማይ ባሉ ከታች በምድርም ባሉ ከምድር በታች በሚገኙ በውሃዎች ውስጥ ባሉ ፍጥረታት አምሳል ጣዖት አታብጅ፣ አትስገድላቸው፣ አታምልካቸው። ለሚጠሉኝ እስከ 3 እስከ 4 ትውልድ የአባቶቻቸውን ኃጢአት ፍዳ በልጆች የማመጣ ለሚወዱኝ ሕጌን ትእዛዜን ለሚጠብቁ እስከ 1000 ትውልድ ምሕረትን ቸርነትን የማደርግ ለአምላክነት የምቀና አምላክ ፈጣሪህ እኔ እግዚአብሔር ነኝና። ሦስተኛ ትእዛዝ የፈጣሪህ የእግዚአብሔርን ስም ጠርተህ በሐሰት አትማል፣ ስሙን በሐሰት አንስቶ የማለውን እግዚአብሔር ከፍዳ አያነጻውምና። አራተኛ ትእዛዝ የሰንበትን ቀን አስብ፣ እሷን ማክበርንም አስብ። አስበህም አክብራት። 6ቱን ቀን ሥራህን ሥራ፣ የታዘዝከውንም ሁሉ ሥራ። በ7ተኛይቱ ቀን ግን የእግዚአብሔር ዕረፍት ናትና ታላላቁን ጥቃቅኑን ሥራ ሁሉ አትሥራባት። አንተ ወንድ ልጅህ ሴት ልጅህ፣ ወንድ ባሪያህ ሴት ባሪያህም አይስሩ። በሬህም አይታረስበት፣
አህያህም አይጫን፣ ፈረስ በቅሎህንም ሁሉ አታውስ። በአንተ ዘንድ የሚኖር መጻተኛ በስድስቱ ቀን እግዚአብሔር ሰማይን፣ ምድርን፣ ባሕርን በሰማይ በምድር በባሕር ያለውን ሁሉ ፈጥሮ በሰባተኛይቱ ቀን አርፏልና። ስለዚህም እግዚአብሔር ሰባተኛይቱን ቀን አበከራት አክብሯትም አለ። አምስተኛ ትእዛዝ አባት እናትህን እርዳ፣ ጽድቅ ክብር ይሆን ዘንድ ፈጣሪ እግዚአብሔር በሰጠህ ምድር ዘመንህ ይበዛ ዘንድ። ስድስተኛ ትእዛዝ ሰውን አትግደል። ሰባተኛ ትእዛዝ አትሰስን። ስምንተኛ ትእዛዝ አትስረቅ። ዘጠነኛ ትእዛዝ በወንድምህ ላይ በሐሰት አትመስክር። አስረኛ ትእዛዝ የወንድምህን የባልንጀራህን ሚስት አትመኝ። ቤቱን፣ መሬቱን፣ ወንድ ባሪያውን፣ ሴት ባሪያውን፣ ላሙን፣ በሬውን፣ ከከብቱ ወገን የሆነውን ሁሉ ባልንጀራህ የገዛውን ሁሉ አትመኝ። ሕዝቡም ሁሉ ቃል ይሰማ ነበር። የእሳት ብርሃን ያይ፣ የነጋሪትን ድምፅ ይሰማ ነበር። ተራራውም ይጨስ ነበር። ሕዝቡ ሁሉ ፈርቶ ርቆ ቆሞ ነበር። ምዕራፍ 130 ነቢዩ ዳዊት ከተናገረው ኃጢአታቸው የተሰረየላቸው ሰዎች የከበሩ የተመሰገኑ ናቸው። ኃጢአታቸውንም በደላቸውንም ሁሉ ያልቆጠረባቸው ሰዎች የከበሩ የተመሰገኑ ናቸው። እግዚአብሔር ኃጢአቱን ያልቆጠረበት ሰው የተመሰገነ ነው። በቤትህ የሚኖሩ ለዘላለሙ የሚያመሰግኑህም የተመሰገኑ ናቸው። አቤቱ ረድኤቱ ከአንተ ዘንድ የተደረገለት ሰው የተመሰገነ ነው። በራሳቸው ንጹሐን የሆኑ በእግዚአብሔርም ሕግ ጸንተው የሚኖሩ የተመሰገኑ ናቸው። አምልኮቱን የሚሹ የተመሰገኑ ናቸው። ምዕራፍ 131 ሐዋርያው ማቴዎስ ከጻፈው ከቅዱስ ወንጌል። የአብርሃም የዳዊት ልጅ ክርስቶስ መላእክትን ሁሉ አስከትሎ በጌትነት በመጣ ጊዜ ያን ጊዜ በጌትነት ዙፋኑ ይገለጣል። ሰዎቹን ሁሉ በፊቱ ይሰበስባቸዋል። ጠባቂ በጎቹን ከፍየሎች እንዲለይ በየወገናቸው ይለያቸዋል። ጻድቃንን በቀኙ ኃጥአንን በግራው ያቆማቸዋል። ያን ጊዜ ንጉሥ በቀኙ የቆሙትን እንዲህ ይላቸዋል፣ አባቴ የባረካችሁ ዓለም ሳይፈጠር የተዘጋጀላችሁ መንግሥተ ሰማያትን ተወርሱ ዘንድ ወደ እኔ ኑ። ብራብ አበልታችሁኛልና፣ ብጠማ ጠጥታችሁኛልና፣ እንግዳ ብሆን ተቀብላችሁኛልና፣ ብራቆት አልበሳችሁኛልና፣ ብታመም ጠይቃችሁኛልና፣ ብታሰር መጥታችሁ ጠይቃችሁኛልና። ያን ጊዜም ጻድቃን መቼ ተርበህ አይተንህ አብልተንህ፣ መቼ ተጠምተህ አይተንህ አጠጥተንህ፣ ምን ቀን እንግዳ ሆነህ አይተንህ ተቀብለንህ፣ ወይስ ምን ቀን ተራቁተህ አይተንህ አልብሰንህ፣ ምን ቀን ታመህ አይተንህ ጠይቀንህ፣ ወይስ ምን ቀን ታስረህ አይተንህ መተን ጠየቅንህ ብለው መለሱለት። ንጉሥም ከነዚህ ከወንድሞቹ ለአንዱ ማድረግ ለእኔ ማድረግ ነው ብሎ ይመልስላቸዋል። ከዚህ በኋላ በእግረው ያሉትን ለሰይጣን ለሰራዊቱም የተዘጋጀ የማያልፍ ስቃይ ወዳለበት ወደ ገሃነም ሂዱ ይላቸዋል። ብራብ አላበላችሁኝምና፣ ብጠማ አላጠጣችሁኝምና፣ እንግዳ ብሆን አልተቀበላችሁኝምና፣ ብራቆት አላለበሳችሁኝምና፣ ብታመም አልጠየቃችሁኝምና፣ ብታሰር ወደ እኔ መጥታችሁ አልጠየቃችሁኝምና። በግራ ያሉ ኃጥአንም አቤቱ መቼ ተርበህ ተጠምተህ፣ ወይስ መቼ እንግዳ ሆነህ፣ መቼ ታረዘህ፣ ወይስ መቼ ታመህ ታስረህ አይተንህ አልጠየቅንህ ብለው ይመልሳሉ። ያን ጊዜ ንጉሥም ከነዚህ ከወንድሞቹ ከነዳያኑ ለአንዱ አለማድረግ ለእኔ አለማድረግ ነው ብሎ ይመልስላቸዋል። እነዚህ የማያልፍ ስቃይ ወዳለበት ወደ ገሃነም ይሄዳሉ። ጻድቃን ግን የማያልፍ ሕይወት ወዳለበት ወደ መንግሥተ ሰማያት ይገባሉ። አስቀድመን የጻፍናት የሃይማኖት ትእዛዝ ይህች ናት። ይህን ትእዛዝ ብትሠራ፣ ይህንን ሃይማኖት አጽንተህ ብትይዝ፣ አንተ ከቸር አባቱ ከመንፈስ ቅዱስም ጋር ክብረ ጌትነት ገንዘቡ የሚሆን የጌታችን የኢየሱስ ክርስቶስ በእውነት ደቀ መዝሙር ትሆናለህ። ዛሬም ሁልጊዜም ለዘላለሙ አሜን። ይሁን። ሐዋርያት ያሳመኗት ቤተ ክርስቲያንን ካሳመኑ ከአበው መጻሕፍት የተሰበሰበ ሥላሴ በአካል ሦስት በባሕርይ አንድ መሆናቸውን ከሦስቱ አካላት አንዱ አካል እግዚአብሔር ወልድም ሰው መሆኑን ስለማመን የተነገረ የሃይማኖት ትምህርት በእግዚአብሔር ቸርነት ተፈጸመ። አሜን። የከበረች በረከታቸው ድል የማትነሳ ረድኤታቸው ጥርጥር የሌለባት ሃይማኖታቸው ከእኛ ጋር ትሁን። ስሉስ ቅዱስን ያለማጉደል ያለመጨመር እናምናለን። ክፉዎች ሰዎች ከመከሩት ምክር ከሰይጣን ጠላትነት ታድነን ዘንድ ለዘላለሙ አሜን። ሃይማኖተ አበው በእግዚአብሔር ቸርነት ተፈጸመ።